ሰላም ጤና ይስጥልኝ። ወቅታዊ እውነተኛና ፈጣን መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ ነው። ዛሬም በመካከለኛው ምስራቅ የተከሰተውን አዲስ ወታደራዊ ውጥረትና የአርቲስት ቴዎድሮስ ካሳሁን ስቱዲዮን አስመልክቶ የወጡ አነጋጋሪ መረጃዎችን ይዘን ቀርበናል። በመካከለኛው ምስራቅ ውጥረት ነግሷል። የተባበሩት አረብ ኤሚሬቶች በሚሳኤል ተደበደቡ። በመካከለኛው ምስራቅ ለረጅም ጊዜ ሰፍኖ የነበረው አንጻራዊ ሰላም በድጋሚ አደጋ ላይ የወደቀ ይመስላል። የተባበሩት አረብ ኤሚሬቶች የመከላከያ ሚኒስቴር ከኢራን አቅጣጫ የተወነጨፉ የባሊስቲክ ሚሳኤል ጥቃቶችን ማክሸፉን አስታውቋል። ይህ ድርጊት በቀጠናው አዲስ የጦርነት ስጋት ደመና እንዲያንዣብብ አድርጓል። እንደ ኤሚሬቶች መከላከያ ሚኒስቴር መግለጫ ከሆነ በአገሪቱ የአየር ክልል ውስጥ የገቡ 3 ሚሳኤሎች በመከላከያ ስርዓቱ አማካኝነት መክሸፍ ችለዋል። አራተኛው ሚሳኤል ግን በሰውም ሆነ በንብረት ላይ ጉዳት ሳያደርስ ባህር ላይ መውደቁ ታውቋል። በተለያዩ የአገሪቱ ከተሞች ከፍተኛ የፍንዳታ ድምጽ የተሰማ ሲሆን ይህም የኤሚሬቶች ጦር ሚሳኤሎቹን በአየር ላይ ለማጋየት በወሰደው እርምጃ ምክንያት የተፈጠረ እንደሆነ ተገልጿል። የአገሪቱ የአደጋ ጊዜ አስተዳደር ባለስልጣንም ጥቃቱ በሚፈጸምበት ወቅት ዜጎች በቤታቸውና ደህንነቱ የተጠበቀ ስፍራ እንዲቆዩ አስቸኳይ ማስጠንቀቂያ አስተላልፎ ነበር። ሰሞኑን አሜሪካ በኢራን ቁጥጥር ስር ባለውና በታገደው የሆርሙዝ ሰርጥ በኩል የሚጓዙ የንግድ መርከቦችን በወታደራዊ ኃይል እንደምታጅብ ማስታወቋ ኢራንን አስቆጥቷል። ይህ የኤሚሬቶች ጥቃት ለአሜሪካ ውሳኔ የተሰጠ ቀጥተኛ ምላሽ ሊሆን እንደሚችል ተንታኞች ይናገራሉ። ኢራን ከእስራኤልና ከአሜሪካ ጋር ባለባት ፍጥጫ እነዚህ ሀገራት በባህረ ሰላጤው ሀገራት ላይ ያሉ ወታደራዊ ካምፖችን ይጠቀማሉ የሚል ስጋት አላት። እስካሁን ድረስ የቴህራን መንግስት ስለተሰነዘረው ጥቃት በይፋ የሰጠው ምላሽ የለም። ሆኖም ኢራን ከዚህ ቀደም ከአሜሪካ ጋር የተኩስ አቁም ስምምነት ላይ ደርሳ የነበረ ቢሆንም የቅርብ ጊዜው የአሜሪካ የባህር ላይ እንቅስቃሴ ስምምነቱን አደጋ ላይ ጥሎታል። ኢራን ከዚህ ቀደምም በኤሚሬቶችና በሳውዲ አረቢያ የነዳጅ ማከማቻዎችና ስትራቴጂካዊ ስፍራዎች ላይ ተመሳሳይ ጥቃቶችን ስታደርስ መቆየቷ ይታወሳል። የተባበሩት አረብ ኤሚሬቶች በአሁኑ ወቅት በአየር መከላከያ ረገድ ከፍተኛ ዝግጅት እያደረገች ትገኛለች። ይህ ግጭት ወደ ከፋ ጦርነት ያመራል ወይስ በዲፕሎማሲ ይፈታል የሚለው የዓለም አቀፉ ማህበረሰብ ስጋት ሆኗል። በተለይም የነዳጅ ዋጋና የዓለም የንግድ መስመር ላይ ሊያሳድር የሚችለው ተጽዕኖ ከፍተኛ ነው። የመካከለኛው ምስራቅ ውጥረትና የጂኦፖለቲካው ፍጥጫ የዓለምን ትኩረት መሳቡን እንደቀጠለ ነው። ወደ ቀጣዩ መረጃችን ስናልፍ ደግሞ በሀገር ውስጥ ብዙዎችን እያነጋገረ ወደሚገኘውና አሁንም አዳዲስ መረጃዎች እየወጡበት ያለው የአርቲስት ቴዲ አፍሮ ስቱዲዮ ዝርፊያ ጉዳይ እንደሚከተለው። የቴዲ አፍሮ ስቱዲዮ ዝርፊያና የእስረኞቹ ቁጥር መጨመር እውነቱ ምንድነው? ቀደም ሲል የአርቲስቱ ምክትል ስራ አስኪያጅ ሀና ሰለሞንና የረጅም ጊዜ ጓደኛው ዩሱፍ ያሲን በቁጥጥር ስር መዋላቸው ተነግሮ ነበር። ነገር ግን አሁን በወጣው መረጃዎች መሰረት ቁጥሩ ወደ 7 አድጓል። እንደ DW ሬዲዮ ዘገባ ስማቸው እንዲጠቀስ ያልፈለጉ የአርቲስቱ የቅርብ የስራ ባልደረባ ቀደም ብለው የታሰሩት ሀና ሰለሞንና ዩሱፍ ያሲን እንዲሁም 2 CMC አካባቢ የሚገኘው የስቱዲዮ ጥበቃዎች በተጨማሪም የአርቲስቱን የዲጂታል ስራዎች የሚያከናውነው ግለሰብ 2 የሞምባሳ ኮንሰርትም ተሳታፊዎች መታሰራቸውን አረጋግጠዋል። እንደ ምንጮች ገለጻ ዝርፊያው የተፈጸመው ሚያዝያ 15 ምሽት 3 ሰዓት ገደማ ነው። ድርጊቱ የተፈጸመው በ5ኛ ፎቅ ላይ በሚገኘው የቴዲ አፍሮ ስቱዲዮ ሲሆን ዘራፊዎቹ በገመድ ለመግባት ሞክረው ሳይሳካላቸው ሲቀር በሩን ሰብረው በመግባት የነበሩትን 2 ጥበቃዎች ደብድበዋል። በተጨማሪም 2 ላፕቶፖች፣ 4 ትላልቅ ስፒከሮችና የተለያዩ የሙዚቃ መሳሪያዎች ተወስደዋል። ብሎም ስቱዲዮ ሙሉ በሙሉ ከጥቅም ውጪ እንዲሆን ተደርጎ መደባለቁ ተገልጿል። ሆኖም በማህበራዊ ሚዲያ የሚዘዋወሩት ፎቶዎች ትክክለኛ አይደሉም ሲሉ የአርቲስቱ ባልደረባ ለDW ተናግረዋል። ስለ ጉዳዩ የተጠየቁት የፌዴራል ፖሊስ የህዝብ ግንኙነት ኃላፊ ጀላን አብዲ ጉዳዩ በፍርድ ቤት የተያዘ ስለሆነ መረጃ ለመስጠት እንደማይችሉ ገልጸዋል። በሌላ በኩል ቀደም ሲል ለቲክፋ ኢትዮጵያ ምላሽ ሰጥተው የነበሩት የፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳ የተለየ አቋም ነበራቸው። እሳቸው እንደሚሉት ፌዴራል ፖሊስ እንዲህ አይነት ውንብድና አይሰራም፣ በህግ ብቻ ነው የሚንቀሳቀሰው። ስለ ስቱዲዮ መዘረፍ የተወራው ውሸት እንደሆነና ፎቶዎቹም በኤአይ የተሰሩ መሆናቸውን ገልጸዋል። በአርቲስቱ ላይ ምንም አይነት ምርመራ እንዳልተከፈተና ፖለቲካዊ ፍላጎት ያላቸው አካላት ጉዳዩን እያጋነኑ እንደሆነ ተናግረው ነበር። እስካሁን ካሉት 7 ታሳሪዎች መካከል ፍርድ ቤት የቀረቡት ሀና ሰለሞንና ዩሱፍ ያሲን ብቻ ሲሆኑ ፖሊስ የ14 ቀን የምርመራ ጊዜ ጠይቆባቸዋል። አርቲስት ቴዎድሮስ ካሳሁን እስካሁን በይፋ የሰጠው መግለጫ ባይኖርም በአድናቂዎቹ ዘንድ ግን ጉዳዩ ከፍተኛ ስጋትን ፈጥሯል። በአንድ በኩል የቅርብ ሰዎቹ ስቱዲዮ ተዘርፏል፣ 7 ሰዎቻችንም ታስረዋል ይላሉ። በሌላ በኩል ፖሊስ የዝርፊያው ወሬ ውሸት ነው ይላል። ይህ መረጃ መጣረስ በራሱ ትልቅ ጥያቄ ምልክት ፈጥሯል። ጉዳዩን ተከታትለን አዳዲስ መረጃዎችን ለእናንተ ለማድረስ እንሞክራለን። ለዛሬ የያዝናቸው መረጃዎች እነዚህ ነበሩ። የፈጠነ ሚዲያ እውነቱን ከመረጃ ምንጮች እያጣራ ለእናንተ ማድረሱን ይቀጥላል።